በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰኔ 13 በዚህች ዕለት በከበረ መልአክ አዲስ የምሥራች ነጋሪ ለሆነ የመላእክት አለቃ ገብርኤል በዓልን ያደርጉለት ዘንድ መምህራን በግብፅ አገር ለክርስቲያን ወገኖች ሥርዓት ሠሩላቸው። ይህም የከበረ መልአክ የእስራኤል ልጆች ከሰይጣን እጅ ስለመዳናቸው ከምርኮም ስለመመለሳቸው ነቢዩ ዳንኤል ወደ እግዚአብሔር በሚጸልይና በሚማለድ ጊዜ አስቀድሞ የተገለጠለት ስለ ድኅነታቸውና ስለ ቤተ መቅደስ መታነጽ የነገረው ነውና። ዳግመኛም ክብር ይግባውና ስለ ክርስቶስ መምጣት መገደል፣ ስለ ቤተ መቅደስ መፍረስ፣ ከዚህ በኋላም ስለ ሐሳዊ መሲህ መምጣት ነገረው። ለመድኅን መምጣትም በሱባኤ የወሰናቸው ዘመናት በተፈጸሙም ጊዜ ይህ የከበረ መልአክ የመላእክት አለቃ ገብርኤል ከእግዚአብሔር ዘንድ ተልኮ ወደ ቅድስት ድንግል ወደ እመቤታችን ማርያም መጣ። ዓለምን ስለ ማዳን የእግዚአብሔር ልጅ ከእርሷ ሰው ስለ መሆኑም ነገራት። ስለዚህም የበዓላቶቹን መታሰቢያ እንድናደርግ የቤተ ክርስቲያን መምህራን አባቶቻችንን አዘዙን። እኛም ከጠላታችን ሰይጣን እጅ ያድነን ዘንድ ለመንግሥቱም የተዘጋጀን ያደርገን ዘንድ ክብር ይግባውና በጌታችን ኢየሱስ ክርስቶስ ፊት ስለ እኛ እንዲማልድ እንለምነው። ልዕልናም ችሎታም ገንዘቡ ለሆነው አባ ዮሐንስ ዘኢየሩሳሌም። በዚህች ቀን የኢየሩሳሌም ኤጲስቆጶስ አባ ዮሐንስ አረፈ። ይህም ቅዱስ በቅዱስ አባ ኤላርዮና በታላቁ አባ ኤስድሮስ ገዳም በታናሽነቱ መነኮሰ። ከአባ ኤጲፋንዮስ ጋርም በገድል በመጠመድ ታላቅ ተጋድሎን ተጋደለ። የደግነቱና የተጋድሎም የትሩፋቱም ዜና በቦታ ሁሉ ተሰማ። ከዚህም በኋላ ኤጲፋንዮስ በቆጵሮስ አገር ኤጲስቆጶስነት ከተሾመ በኋላ እርሱን መርጠው በኢየሩሳሌም ኤጲስቆጶስነት ሾሙት። ይህንም አባ በሾሙት ጊዜ በነበረ ጊዜ ሰይጣን በገንዘብ ፍቅርና ከዚህ ዓለም ክብር አሰተው ብዙ ገንዘብም ሰብስቦ ለማዕዱ በሚመገብበት የወርቅና የብር ሳህን አሰርቶ ነበርና ለድሆችና ለምስኪኖች መራራትን ተወ። ምንም የእንጀራ ቁራሽ አይሰጣቸውም ነበር። ቅዱስ ኤጲፋንዮስም በሰማ ጊዜ የቀድሞውን ተጋድሎንና የዓለም መናኒነቱን ፍቅሩንም አስታውሶ እጅግ አዘነ። ከቀድሞ ጀምሮ በመንፈስ ወንድሙን ወዳጁ ነበርና። ስለዚህም ብፁዕ ኤጲፋንዮስ ከቆጵሮስ ተነስቶ ወደ ኢየሩሳሌም ወደ አባ ዮሐንስ መጣ። አባ ዮሐንስም በጥበብ ከስህተት ያድነው ዘንድም ክብር ይግባውና የጌታችን መቃብር ባለበት ቤተ መቅደስ ለመስገድ እንደመጣ አመካኘ። በተገናኙ ጊዜ አባ ዮሐንስ አባ ኤጲፋንዮስን ወደ ቤቱ አስገብቶ ማዕድ አዘጋጀለት። በማዕዱም ላይ ከብርና ከወርቅ የተሠሩ ሳህኖችም አኖረ። አባ ኤጲፋንዮስም በልቡ አዘነ። ለድሆች ለምስኪኖች ርኅራኄ እንደሌለውም አየ። ከዚህ በኋላም ከእርሱ ዘንድ ወጥቶ በኢየሩሳሌም ካሉ ገዳማት በአንዱ አደረ። ምክንያትም አዘጋጀ። ይህም እንዲህ ነው። ወደ አባ ዮሐንስ እንዲህ ብሎ መልእክተኞችን ላከ። ወንድሜ ሆይ ከቆጵሮስ አገር ሽማግሌዎች የሕዝብ መምህራን ወደ እኔ መጥተዋልና በእነርሱ ፊት ታከብረኝ ዘንድ ከወርቅና ከብር የተሠሩ የማዕድ ዕቃዎችን ይመገቡባቸው ዘንድ እንድትልክልኝ እሻለሁ። እርሱም ላከለት። ያን ጊዜም አባ ኤጲፋንዮስ ዕቃዎቹን ወስዶ ሸጣቸው፣ ዋጋዎችንም ለድሆች ለምስኪኖች መጸወታቸው። ከዚህ በኋላም በተገናኙ ጊዜ አባ ዮሐንስ አባ ኤጲፋንዮስን የላኩልህ የማዕድ ዕቃዎች መልስ አለው። እርሱም እሺ ያለው። እንዲህም ሁለተኛ ሦስተኛም ጊዜ ነገረው። አባ ኤጲፋንዮስም እሺ አለው። በአንዲት ዕለትም ክብር ይግባውና የጌታችን መቃብር ካለበት ቤተ መቅደስ ሲወጣ አገኘውና ያን ጊዜም ያዘውና ገንዘቤን እስከምትሰጠኝ አልለቅህም አለው። አባ ኤጲፋንዮስም ክብር ይግባውና ወደ ጌታችን ጸለየ። በዚያም ጊዜ የአባ ዮሐንስ ዓይኖቹ ታወሩ። ያን ጊዜም ይቅር ብሎት ዓይኖቹን ይገጥለት ዘንድ እያለቀሰ ወደ አባ ኤጲፋንዮስ ማለደ። እርሱም መጸጸቱን አይቶ አንዲቱን ዓይኑን ገለጠለት፣ እንዲህም አለው፣ ነፍስህን ታስብ ዘንድ አንዲቷን ዓይንህን ዕውርት እንደሆነች ትቶልሃል። ገሠጸውም። እነሆ ጌታችን ኢየሱስ ክርስቶስ የቀድሞ ድካምህን ብርታትንና ተጋድሎን አስቦ እራራልህ፣ ከስህተትህም አዳነህ አለው። የማዕድ ዕቃዎችንም እኔ እንደሸጥኳቸውና ስለ አንተ ለድሆች ለምስኪኖች እንደመጸወትኳቸው ወቅ አንተ በገንዘብ ፍቅር መጠመድህና የቀድሞ መልካም ሥራን መተውህን ብሰማ ነው እንጂ ከቆጵሮስ ወደ ኢየሩሳሌም አልመጣም ነበር።
ከዚህም ሰዓት ጀምሮ የቅዱስ ዮሐንስ ከእንቅልፍ እንደነቃ ሆነ። በርኅራኄም መንገድ ሄደ። ያለውንም ጥሪቱን ሁሉ ሰጠ፣ ምንም አላስቀረም። ልብሶቹና ለተራቆቱት ሰጠ። በሞተም ጊዜ አንድ አላድ ከዚያ በታች ከእርሱ ዘንድ እስካልተገኘ ድረስ ሰጠ። ጌታችንም የመፈወስ ሀብትን ሰጠው። ብዙዎች ድንቆችና ታምራቶችንም አደረገ። ከተቀደሰ ዘይት እየቀባ ፊታቸውንም አዳኝ በሆነ በመስቀል ምልክት እያማተበ ደዌ ያለባቸውንም ሁሉ አዳናቸው። መልካም ተጋድሎንም ፈጽሞ ክብር ይግባውና ጌታችንን አገልግሎ በሰላም አረፈ። አባታችን ቃይናን። በዚህች ቀን ከአዳም አራተኛ ትውልድ የሆነ የሄኖስ ልጅ የቃይናን የዕረፍቱ መታሰቢያ ነው። ቃይናንም 170 ዓመትም ኖረ። መላልኤልንም ወለደው። መላልኤልም ከወለደው በኋላ 740 ዓመት ኖረ። ሴት ልጆችና ወንዶች ልጆችንም ወለደ። የቃይናን መላ ዘመኑ ሁሉ 910 ነው። ከዚህም በኋላ አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳኑ ጸሎት ይማረን፣ በረከታቸውም ትድረሰን። የከበረ መልአክ ገብርኤል የረድኤቱ ኃይል ሁላችንም የክርስቲያን ወገኖች ይጠብቀን ለዘላለሙ አሜን። ስንክሳር ዘወርኀ ሰኔ 13 ወስብሐት ለእግዚአብሔር።